የዓለም የባህር ኃይል የበላይነት ታሪክ በአሁኑ ወቅት እጅግ አስደንጋጭና በፍጥነት በሚለዋወጥ የታሪክ ምዕራፍ ላይ ይገኛል። ለብዙ አስርት ዓመታት የዓለምን ውቅያኖሶች እንደፈለገች ስታዝ የኖረችው አሜሪካ ዛሬ ከምስራቁ ዓለም ታይቶ የማይታወቅና የቁም ቅዠት የሚሆንባት ታላቅ ወታደራዊ መርዶ ተደቅኖባታል። ይህ መርዶ ደግሞ ታይፕ 004 የተሰኘውና በቻይና የጦር መሳሪያ ምህንድስና ጥበብ የተቀረጸው ግዙፍ የኒኩሌር ጦር መርከብ ነው። ቻይና ይህንን የብረት ተራራ በሰሜናዊ የዳሊያን የባህር ወደብ በከፍተኛ ምስጢር ስትገነባ ቆይታ አሁን ግን የሳተላይት ምስሎች የድብብቆች ጨዋታውን አስቆመው የዓለምን ዓይን ወደ ምስራቅ እንደቀኑ አስገድደዋል። ዛሬ የምንመለከቱት ትንታኔም ቻይና በአጭር ጊዜ ውስጥ የገነባችው ይህ ባለ 286 ሜትር ርዝመት ያለው የኒኩሌር ዘንዶ እንዴት የኃይል ሚዛኑን እንደገለበጠው፣ አሜሪካና ምዕራባውያንን ለምን በሞት አፋፍ ላይ እንዳቆማቸው፣ እንዲሁም የዚህ መርከብ መኖር ለታይዋንና ለደቡብ ቻይና ባህር ምን አይነት አውዳሚ ትርጉም እንዳለው በዝርዝር እንቃኛለን። ሁኔታው የሚጀምረው የዓለም አቀፍ የስትራቴጂክ ጥናት ማዕከል በቅርቡ ይፋ ባደረገው እጅግ አስደንጋጭ የምርመራ ውጤት ነው። እንደ ማዕከሉ መረጃ ከሆነ ቻይና አራተኛውንና እጅግ ዘመናዊ የሆነውን ታይፕ 004 አውሮፕላን ተሸካሚ መርከብ ግንባታ በ2004 የጀመረች ሲሆን አሁን ላይ የግንባታው ፍጥነት ማንኛውንም ወታደራዊ ባለሙያ አእምሮውን የሚበጥስ ሆኗል። እንደ አውሮፓውያን አቆጣጠር በ2005 መጀመሪያ ላይ የታዩት እነዚህ ትንንሽ የብረት ክፍሎችም በአንድ ዓመት ባልሞላ ጊዜ ውስጥ ወደ ግዙፍ የመርከብ አካል ተለውጠው ሳተላይቶችን አስደንግጧል። የሜ 2026 የሳተላይት ምስሎች እንደሚያሳዩት መርከቡ 286 ሜትር ርዝመትና 46 ሜትር ስፋት ላይ ደርሷል። ይህ መጠን ቻይና ቀደም ሲል ከገነባቸው ፉጃን መርከብ እጅግ የላቀ ሲሆን በዓለም ላይ ብቸኛዋን ሀያል የአሜሪካንን ጀራልድ አር ፎርድ የኒኩሌር ጦር መርከቦችን አቻ የሚሆን አልፎ ተርፎም የሚበልጥ አቅም ያለው ነው። የዚህ መርከብ እጅግ አስፈሪ ምስጢር ደግሞ የሚጠቀምበት የኃይል ምንጭ ነው። በሳተላይት ምስሎቹ ላይ የታዩት ሁለት ግዙፍ ክፍሎች መርከቡ በኒኩሌር ኃይል የሚንቀሳቀስ መሆኑን በግልጽ ያሳያሉ። ይህ ማለትም ቻይና ከባህላዊው የነዳጅ ኃይል ወጥታ ለረጅም ጊዜ ያለ ረፍትና ያለ ነዳጅ መሙላት በዓለም ዙሪያ መጓዝ የሚችል ተንሳፋፊ ወታደራዊ ከተማ ገንብታለች ማለት ነው። የኒኩሌር ኃይል መጠቀሟ ደግሞ መርከቡ እጅግ የረቀቀውንና አውሮፕላኖችን በሰከንድ ውስጥ ወደ ሰማይ የሚወረውረውን የኤሌክትሮማግኔቲክ ካታፑልት ስርዓት እንዲጠቀም ያስችሏል። ቻይና በዚህ መርከብ ላይ ከ3 ይልቅ 4 የካታፑልት መስመሮችን በማዘርጋት በአንድ ጊዜ በርካታ የጦር አውሮፕላኖችን በማዝነብ የአሜሪካንን የባህር ኃይል የማሽመድመድ አቅም አግኝታለች። ቻይና ለምን ይህንን ያህል ወታደራዊ ጡንቻ ማሳየት ፈለገች የሚሉ ጥያቄ መልሱ ግልጽ ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን እንደ አውሮፓውያን አቆጣጠር በዲሴምበር 2005 ይፋ ባደረገው መረጃ መሰረት ቻይና እስከ 2035 ድረስ 6 ታይፕ 004 የኒኩሌር መርከቦችን ለመገንባት አቅዳለች። ይህ ከተሳካ ቻይና በጠቅላላው 9 አውሮፕላን ተሸካሚ መርከቦች የሚኖሯት ሲሆን በአሁኑ ወቅትም በፓሲፊክ ውቅያኖስ ላይ 6 መርከቦች ብቻ ያሏትን አሜሪካንን በቁጥርም ሆነ በጥራት ትበልጣለች። ይህ በታሪክ ታይቶ የማይታወቅ የኃይል ሽግግር ነው። ቻይና ከዚህ ቀደም የሶቪየት ዘመንን አርጎ መርከብ ቫሪያግን በማደስ ሊያኦኒንግን ፈጥራ ነበር። በመቀጠል ሻንዶንግን ገንብታለች። ቀጥሎም ፉጂያንን በራሷ ጥበብ ሰርታለች። አሁን ግን በታይፕ 004 አማካኝነት የዓለምን የባህር ኃይል የበላይነት ዘውድ ለመድፋት ተቃርባለች። የታይፕ 004 የመከላከያ ስልት ደግሞ ይበልጥ የሚያስደነግጥ ነው። ዳንኤል ራይስ የተባለው ወታደራዊ ተንታኝ እንደገለጸው ቻይና መርከቧን ለመጠበቅ 3 ተከታታይ የመከላከያ ቀጠናዎችን ወይም ኮንሰንትሪክ ዲፌንስ ዞንስ ዘርግታለች። የመጀመሪያውና ውጫዊ ቀጠና ከመጀመሪያው መርከብ ከ185 እስከ 400 ኪሎ ሜትር ርቀት ላይ የሚገኝ ሲሆን እዚህ ቀጠና ላይ የጄ15 የጦር አውሮፕላኖችና የኒኩሌር ባህር ሰርጓጅ መርከቦች ማንኛውንም የጠላት እንቅስቃሴ ለመከታተልና ድንገተኛ ጥቃት ለመሰንዘር በንቃት ይጠብቃሉ። መካከለኛው ቀጠና ደግሞ ከ45 እስከ 185 ኪሎ ሜትር ርቀት ላይ የሚገኝ ሲሆን እዚህ ስፍራ ላይ ታይፕ 052ዲ አጥፊ መርከቦችና ታይፕ 054ኤ ፍሪጌቶች ተሰልፈው ዘመናዊ ራዳሮችንና የሚሳኤል መጥለፊያዎችን በመጠቀም መርከቧን እንደ ብረት ግንብ ይከልሏታል። የውስጠኛው ቀጠና ደግሞ ከ100 ሜትር እስከ 45 ኪሎ ሜትር ያለውን ስፋት የሚሸፍን ሲሆን እዚህ ጋር ደግሞ መርከቧ ላይ የተገጠሙ የቀረቤታ መከላከያ መሳሪያዎች ማንኛውንም ድሮን ወይም ሚሳኤል አመድ ለማድረግ ተዘጋጅቷል። ይህ ሁሉ ጥበቃ ግን በቂ አልሆነም። ቻይና መርከቧን በሚሳኤል ጋሻ ስር አውላለች። ዲኤፍ 21 እና
ዲኤፍ-26 የተባሉትና የጓም ገዳይ እንዲሁም የመርከብ ገዳይ የሚል መጠሪያ ያላቸው ሚሳኤሎች ከአህጉር ማዶ ሆነው የአሜሪካንን የጦር ሰፈሮችና መርከቦች የመምታት አቅም አላቸው። ቻይና እንደ አውሮፓውያን አቆጣጠር በ2013 በጎቢ በረሃ ላይ የአሜሪካንን መርከብ የሚመስል ምስል ሰርታ በእነዚህ ሚሳኤሎች ሙከራ ማድረጉ ይታወሳል። ይህ ማለት አሜሪካ ከቻይና ጋር በታይዋን ጉዳይ ብትጋጭ መርከቧን ለማዳን እንኳን አትችልም ማለት ነው። የታይፕ 004 መኖር አሜሪካና አጋሮቿ በታይዋን ጉዳይ ጣልቃ እንዳይገቡ የሚያደርግ ትልቅ የማስፈራሪያ ሰይፍ ነው። በታይዋን ሰነባብቶ የሚታየው ስጋት ደግሞ ይበልጥ እውነት ሆኗል። ቻይና የኒውክሌር መርከቧን ወደ ፓሲፊክ ውቅያኖስ ጥልቅ ክፍል በማሰማራት አሜሪካን ስታስጨንቅ፣ በሌላ በኩል ደግሞ ቀደም ሲል የገነባቻቸው ተራ መርከቦች ታይዋንን ከበባ ውስጥ በማስገባት የአየርና የባህር የበላይነትን ይቆጣጠራሉ። ይህ ሃይሎ ፎርስ ሚክስ የተባለው ስልትም ቻይና በአንድ ጊዜ በሁለት ግንባር ማለትም ከታይዋን ጋርና ከአሜሪካ ጋር እንድትጋጠም ትልቅ አቅም ይሰጥቷታል። በደቡብ ቻይና ባህር ላይ የሚገኙ ተቀናቃኝ ሀገራት ደግሞ በዚህ መርከብ ፊት ምንም አይነት የመከላከል አቅም የሌላቸው መሆኑን ምዕራቢያን በሐዘን ይገልጻሉ። ለምዕራቢያን ታይፕ 004 የቴክኖሎጂ ውጤት ብቻ ሳይሆን የአሜሪካን ክፍለ ዘመን ማብቂያ የሚያበስር ክስተት ሆኖባቸዋል። አሜሪካ በቢሊዮን የሚቆጠር ዶላር አፍስሳ የገነባቻቸው የባህር ላይ የበላይነቶች ቻይና በሞጁላር ቴክኖሎጂ በገነባቸው በዚህ መርከብ ፊት ዋጋ እያጡ ነው። ቻይና መርከቧን በአንድ ቦታ ከመገንባት ይልቅ የተለያዩ ክፍሎችን በተለያዩ ፋብሪካዎች አዘጋጅታ በቀጥታ ወደ ማደሪያው በማምጣት እንደ ዕቃ መገጣጠሚያ በአጭር ጊዜ ውስጥ ሰርታ ማጠናቀቋም የምዕራቢያንን የኢንዱስትሪ አቅም ጥያቄ ውስጥ ከቶታል። ታይፕ 004 እንደ አውሮፓውያን አቆጣጠር በ2032 ወደ ባህር ላይ ሙከራ ይገባል ተብሎ ቢጠበቅም አሁን ግንባታው ያለበት ፍጥነት ግን ከዚያ ቀደም ብሎ ስራ ሊጀምር እንደሚችል ፍንጭ ሰጥቷል። ታይፕ 004 የቻይና የወደፊት ወታደራዊ የበላይነት ዋስትና ነው። ይህ መርከብ ዝም ብሎ መሳሪያ አይደለም። እሱ የቻይና የጥፋት ሰይፍ፣ የምዕራቢያን የፍርሃት ምንጭና የዘመናዊው የባህር ላይ ጦርነት ንጉሥ ነው። ይህ የብረት ተራራ አንዴ ከዳሊያን ወደብ ወጥቶ ሰማዩን በጀቶች መቅደድ ከጀመረ ውጤቱም የአሜሪካንን የባህር ላይ ግዛት መጨረሻ ብቻ መሆኑን ዓለም በሚገባ ተረድታለች። የታይፕ 004 ዘመን የፍርሃትና የውጥረት ዘመኑ ነው ተጀምሯል። ቻይናም በዚህ መርከብ አማካኝነት የዓለምን ጂኦፖለቲካዊ ካርታ በራሷ ፍላጎት እየሳለች ትገኛለች። ምዕራቢያን አሁንም አይናቸውን ወደ ምስራቅ ሰቅለው ያ የማይጨበጠውና ገዳዩ የኒውክሌር መርከብ መቼ ውቅያኖሱን ያጥለቀልቀው ይሆን በሚል ስጋት ውስጥ ሆነው ሌት ተቀን ይተክዛሉ። ከዚህ ቀደም ከተነሱት ወታደራዊና ስትራቴጂካዊ ትንታኔዎች ባሻገር የታይፕ 004 ግንባታ የሚከናወንበት የአስደናቂ የሞጁላር ቴክኖሎጂ ሚስጥርም፣ ይህ ቴክኖሎጂ ቻይናን በባህር ኃይል ግንባታ ረገድ የዓለም ፋብሪካ ብቻ ሳይሆን የዓለም ፈጠራ ማዕከል አድርጓታል። መርከቡን እንደ ተራ መርከብ ከመሬት ተነስቶ ደረጃ በደረጃ ከመገንባት ይልቅ ቻይና በዳሊያን የባህር ወደብ ላይ የምትከተለው ስልት እጅግ የረቀቀ ነው። ግዙፎቹ የመርከብ ክፍሎች በተለያዩ የሀገሪቱ የኢንዱስትሪ ቀጠናዎች በሚገኙ ፋብሪካዎች አማካኝነት ተዘጋጅተው በከፍተኛ ጥንቃቄ በጭነት መርከቦች እየተጓጓዙ ወደ ማደሪያው ወይም ድራይ ዶክ ይመጣሉ። እዚያም ልክ እንደ ሕፃናት መጫወቻ ሌጎ በጥቂት ሳምንታት ውስጥ ተገጣጥሞ ባለ 286 ሜትር ርዝመት ያለው የብረት ተራራን ሆኖ ይቆማሉ። ይህ የሥራ ፍጥነት አሜሪካ አንድን የኒውክሌር መርከብ ለመገንባት ከሚፈጅባት 10 ዓመታት በላይ ጊዜ ጋር ሲነጻጸር ቻይና በግማሽ ጊዜ ውስጥ ዓለምን የምታስደምምበትን ጥበብ እንደያዘች ያሳያል። የዚህ መርከብ እምብርት የሆነው የኒውክሌር ኃይል አመንጭ ስርዓት ደግሞ የ701ኛው የምርምር ኢንስቲትዩት የብዙ ዓመታት የድካም ውጤት ነው። ይህ ተቋም በምድር ላይ የገነባው የኒውክሌር ኃይል ሙከራ አሁን ላይ ወደ ታይፕ 004 ተንቀሳቃሽ ስራ ተቀይሯል። የኒውክሌር ኃይል መጠቀሙ መርከቧን ማለቅ የሌለው ርቀት እንድትጓዝ ያስችላታል። ይህ ማለት ቻይና ከእንግዲህ በራሷ የባህር ጠረፍ አካባቢ ብቻ ተወስና የምትቀር ሳይሆን በአትላንቲክ ውቅያኖስ፣ በህንድ ውቅያኖስና በአርክቲክ አካባቢዎች ጭምር ለዓመታት ያለ ረፍት መገኘት ትችላለች ማለት ነው። መርከቧ ነዳጅ ለመሙላት ወደ ወደብ መመለስ ያስፈልጋትም። ይህም ቻይናን ብሉ ዋተር ኔቪ ወይም ዓለም አቀፋዊ የባህር ኃያል እንድትሆን አድርጓታል። የመርከቧ የአየር ኃይል ክንፍ ደግሞ ሌላኛው አስፈሪ ገጽታዋ ነው። ታይፕ 004 እጅግ የረቀቁትን ጄ35 ስውር የጦር ጄቶችንና ኬጄ 600 የተባሉትን ቀድሞ ማስጠንቀቂያ የሚሰጡ አውሮፕላኖችን ትሸከማለች። የኤሌክትሮ ማግኔቲክ ካታፑልት ስርዓት መኖሩ እነዚህን ግዙፍና በከባድ መሳሪያዎች የታጠቁ አውሮፕላኖችን በደቂቃዎች ልዩነት ውስጥ ወደ ሰማይ በማስወንጨፍ የአየር ላይ የበላይነትን እንድትቆጣጠር ያስችላታል። አሜሪካም በጄራልድ አር ፎርድ መርከቧ ላይ ይህንን ቴክኖሎጂ ስራ ላይ ለመዋል ከፍተኛ ትግልና ቴክኒካዊ ችግሮች በገጠሟት ወቅትም ቻይና ግን ይህንን ቴክኖሎጂ በአጭር ጊዜ ውስጥ አሳክታ ለጦርነት ዝግጁ ማድረጓ የምዕራቢያንን ወታደራዊ ትምክህት ሰብሮታል።
ከዚህም ባለፈ የታይፕ 004 መኖር በአሜሪካ ፓሲፊክ የባህር ኃይል ላይ የፈጠረው ስነልቦናዊ ጫና እጅግ ከፍተኛ ነው። አሜሪካ በፓሲፊክ ውቅያኖስ ላይ ያሏት 6 መርከቦች አሁን ከቻይና 9 መርከቦች ጋር ፊት ለፊት መጋጠም ይኖርባቸዋል። ይህ በቁጥር ብቻ ሳይሆን በቴክኖሎጂም ጭምር የታየ ብልጫ አሜሪካን የባህር ላይ ንግሥት የሚለውን ስሟን እንድትጠራጠር አድርጓታል። ቻይና መርከቧን በታይፕ 055 አጥፊ መርከቦች ሳጅባት የጥምረትም በዓለም ላይ ማንም ሊደፍረው የማይችል ተንሳፋፊ ምሽግ ይፈጥራል። እነዚህ ታይፕ 055 መርከቦች በራሳቸው በመቶዎች የሚቆጠሩ የሚሳኤል መጥለፊያዎችንና ማጥቂያዎችን የያዙ መሆናቸው ታይፕ 004ን ከማንኛውም የአየርም ሆነ የባህር ስር ጥቃት ይከልሏታል። ይህ የባህር ላይ ዘንዶ በተለይም በታይዋን ዙሪያ ለሚታየው ውጥረት የመጨረሻው ፈራጅ ሊሆን ይችላል። ቻይና ታይፕ 004ን ወደ ፓሲፊክ ውቅያኖስ በማስወጣትም አሜሪካ ለታይዋን የምታደርገውን እርዳታ በኃይል ማገድ ትችላለች። ታይዋን ገዳይ ተብሎ ሊጠራ የሚችለው ይህ ስትራቴጂ አሜሪካ በታይዋን ጉዳይ ጣልቃ ለመግባት የምታደርገውን ማንኛውንም ጥረት ዋጋ የሚያስከፍል ያደርገዋል። ቻይናም አሁን ላይ ያለችበት የወታደራዊ ዝግጁነት ደረጃ ምዕራቢያን ቀደም ሲል የነበራቸውን እኛን ማንም አይደርስብንም የሚል አስተሳሰብ ሙሉ በሙሉ እንዲቀይሩ አስገድዷቸዋል። ይህ ትንታኔ እንደሚያሳየው ቻይና የገነባቸው ይህ ታላቅ መርከብ ከቴክኖሎጂ ውጤትነቱ ባለፈ የፖለቲካና የስነልቦና ጦርነት ዋነኛ መሳሪያ ነው። ቻይና ይህንን መሳሪያ የያዘችው ለጌጥ አይደለም። ይልቁንም ዓለምን ለማስፈራራትና የራሷን ሉዓላዊነት በኒኩሌር ጥላ ስር ለመጠበቅ ነው። በታይዋንና በደቡብ ቻይና ባህር ላይ የታዩት ውጥረቶች የዚህ መርከብ እውነተኛ ገጽታዎች ናቸው። ይህ መርከብ የሰላምን ተስፋ ማጦ የጥፋትን በር ወለል አድርጎ የከፈተ የምስራቁ ዓለም መልእክተኛ ሆኗል። ዓለም የታይፕ 004ን ቁጣ በገዛ ግዛቷ የምታይበት ቀን እንዳይመጣ እየተመኘን ይህንን የጥፋት ጌታ ትንታኔ እዚህ ላይ እናበቃለን። የቻይና ስኬት የምስራቁ ድል ቢሆንም የሰው ልጅ ግን የታሪክ ትልቅ ስጋት ነው። ምክንያቱም ሰው የገነባው ከፍተኛው ጥበብ ራሱ ማጥፊያ ሆኖ ተገኝቷልና። የታይፕ 004 ጥላ በመላው ውቅያኖስ ላይ አጥልቷል። ይህ ጥላ ደግሞ ሰላምን ሳይሆን የባሩድ ጭስንና የዘላለም ጭንቀትን ያዘለ ነው። የሰው ልጅ ከዚህ የጥፋት አዙሪት የሚወጣበት መንገድ እስካልተገኘ ድረስም ይህ መርከብ ያለምን ዕጣ ፈንታ በብረትና በእሳት መጻፉን ይቀጥላል። ቻይና ሰማዩን በኒኩሌር አውሮፕላኖቿ ስታጥለቀልቀው፣ አሜሪካ ደግሞ ከበባው ውስጥ ሆና የመዳኛ መንገድ ትፈልጋለች። የመጨረሻው ሰዓት ደርሷል። የባህር ላይ ዘንዶ ነቅቷል። የታይፕ 004 ግንባታ የቻይናን የረጅም ጊዜ ህልም ማለትም የባህር ላይ ልዕለ ኃያልነትን እውን የሚያደርግ ሆኗል። መርከቧ ከቴክኖሎጂ ውጤትነቷ ባለፈ የቻይና ብሔራዊ ኩራትና የምስራቁ ዓለም የጥንካሬ ምልክት ሆናለች። አሁን የባህር ላይ ኃይል ሚዛኑ ተገልብጧል።